እንኳን ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም በአገረ ግብፅ በደብረ ምጥማቅ የተገለጠችበትን ዓመታዊ ክብረ በዓል እንዲሁም በዚሁ ዕለት በወራዊና በዓመታዊ በዓላቸው ለምናከብራቸው ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በግልጽ ስለ መታየቷና ታላቅ ተአምር ስለ ማድረጓ ጌታችን ወደ ምድረ ግብፅና ኢትዮጵያ በተሰደደ ጊዜ ከእመቤታችን ከዮሴፍና ሰሎሜ ጋር ዛሬ ደብረ ምጥማቅ በሚባለው ቦታ ላይ አርፎ ነበር። ቦታውን ባርኮ ለድንግል እናቱ ለዘላለም ያንቺ መገለጫ ይሁን ብሎ ቃል ኪዳን ገብቶላት ነበር። በዚህም መሠረት ደብረ ምጥማቅ ገዳም ተገድሞ የበርካታ መነኮሳት ቤት ከሆነ በኋላ እመቤታችን በልጇ ፈቃድ ግንቦት 21 ቀን አእላፍ መላእክትን፣ ጻድቃን፣ ሰማዕታትን አስከትላ በመምጣት ለሕዝበ ክርስቲያኑም ለአሕዛቡም ጭምር በመገለጥ ለ5 ቀናት በግልጽ ትታያቸው ነበር። በዚች ቀን በአገረ ግብፅ ደብረ ምጥማቅ በምትባል በተሰራች ቤተ ክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰባሰባሉ፣ ከየአገሩም ሁሉ ይመጣሉ። እነዚህም ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ ግንቦት 25 ቀን ድረስ ሳታቋርጥ በእነዚህ በ5ቱ ዕለታት ከመላእክት፣ ከጻድቃን፣ ከሰማዕታት ጋር ትገለጽላቸው ነበር። እነርሱም በፍጹም ክብር በፍጹም ደስታ በዓሏን ያከብራሉ። ክርስቲያኑም እስላሙም በገዓድ ተገልጻ ያዩዋት ነበር ይላል ተአምረ ማርያም። እመቤታችን በዙሪያዋ የመላእክት ሰራዊት፣ መላእክት አለቆችም በየማዕረጋቸው ክንፋቸውን ዘርግተው ይቆማሉ፣ ይጋርዷታል። ሱራፌልም ማዕጠንታቸውን ይዘው ለንግሥናዋ ገናንነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንደ አንቺ ያለ አላገኘም። አንድ ልጁንም ልኮት እርሱም ከአንቺ ሰው ሆነ። ሁለተኛም ሰማዕታት በየማዕረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ቅዱስ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል። ዳግመኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ ያስገደላቸው 144,000 የቤተልሔም ሕፃናት ካለቃቸው ከቅዱስ ቂርቆስ ጋር መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍ ይጫወታሉ። በደብረ ምጥማቅ የተሰበሰቡት ክርስቲያኑም እስላሙም ሁሉ ይህንን በግልጽ በተመለከቱ ጊዜ እጅግ ሐሴት ያደርጋሉ። እናት አባት የሞቱበት ቢኖር ወይም ከዘመዶቹም ቢሆን ወላዲተ አምላክን እመቤቴ ሆይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። የብርሃን እናቱ እመቤታችን መሐመድንም ከሲኦል አውጥታ አሳይታቸዋለች። ደግሞም ሕዝቡ ሁሉ መሐረባቸውን ወደ ላይ ይወረውሩላታል። እመቤታችንም የወደደችውን በእጇ ተቀብላ መልሳ ትጥልላቸዋለች። እነርሱም ለበረከት በየጥቂቱ ይካፈሉታል።
በእንዲህ አይነት ሁኔታ 5 ቀን ሙሉ ክርስቲያኑም፣ እስላሙም፣ አረማውያኑም በጋር ተመለከቷት። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እመቤታችንም ትባርካቸውና ሄደው እንደገና ይመለሳሉ። 5ቱ ዕለታትም ሲፈጸሙ ሕዝቡ እመቤታችንን በእንባ ይሰናበቷታል። እመብርሃንም በብርሃን መስቀል ባርካቸው ከቅዱሳኑ ጋር አድርጋለች። አምላክን የወለደች ክብርት እመቤታችን በደብረ ምጥማቅ መሐመድንም ከሲኦል አውጥታ እንዳሳየቻቸውና የአሕዛብንም የሐሰት መንፈስ እንዳጋለጠችው ተአምሯ ላይ ተጽፏል። እመቤታችን በረድኤትና በቸርነት በደብረ ምጥማቅ ተገልጻላቸው ሳለ የሚያምነው ክርስቲያኑም የማያምነው አሕዛቡም ሁሉ በገሃድ ያዩዋት ነበር። ጥያቄያቸውንም ሁሉ ታሟሏላቸው ነበር። ግማሹ ዳዊትን አሳየን ሲሏት ከነበገናው አምጥታ ታሳያቸዋለች። ዕዝራን አሳየን ሲሏት ከነመሰንቆ አምጥታ ታሳያቸዋለች። ጊዮርጊስን አሳየን ሲሏት ከነ ጻዕዳ ፈረሱ አምጥታ ታሳያቸዋለች። ሁሉንም እንደየጥያቄዎቻቸው ታስተናግዳቸው ነበር። ከመካከላቸውም አንዱ ካህን እመቤቴ ሆይ እነዚህ ሙስሊሞች መሐመድ ነቢይ ነው እያሉ ይዘበዝቡናልና እስቲ እርሱን አሳይን ይሏታል። ያን ጊዜም የብርሃን እናቱ እመቤታችን መሐመድን ከሲኦል አውጥታ አሳይታቸዋለች። እርሱም እንደ ከሰል ጠቁሮ በግመል ላይ ተቀምጦ ነበር። የመሐመድ ብልት ከግመል አንገት ጋር በእሳት ሰንሰለት ታስሮ እርሱም ከሰል መስሎ በግመሏ ላይ ተቀምጦ አጋንንት ከፊት ከኋላ ከቀኝ ከግራ በእሳት አለንጋ እየገረፉትና እያዳፉት ከሲኦል አውጥተው የተሰበሰበው ሕዝብ ሁሉ እንዲመለከተው አደረገች። የተሰበሰበው ሕዝበ ክርስቲያንም እመቤታችን ባሳየቻቸው ተአምር እጅግ ተደንቀው ለክብሯ እየሰገዱ በእንባ አመሰገኗት። በቦታው የነበሩ ሙስሊሞችም ወዲያው በክርስቶስና በድንግል እናቱ እንዳመኑ ተአምረ ማርያም ላይ በሰፊው ተጽፏል። አምላክን የወለደች ክብርት እመቤታችን ለ3 ቀናት ማለትም ከግንቦት 21 እስከ 23 ድረስ በእንደዚህ አይነት መልኩ በደብረ ምጥማቅ በገሃድ ተገልጻ ታላቅ ተአምር ያደረገችበት ዕለት ነው። ለተሰበሰቡ ምዕመናን ሁሉ በግልጽ በመታየት ትነጋገራቸው እንደነበረ ሁሉ ዛሬም በረድኤት በቸርነቷ ልጆቿ ትጎብኘን ዘንድ መልካም ፍቃዷ ይሁንልን። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን፣ ጣዕሟ በአንደበታችን ይደርብን። አገራችንን ኢትዮጵያ ዳሯን እሳት ማሏን ገነት አድርጋ ከመጣው መቅሰፍት ትጠብቀን። ሕዝበ ክርስቲያንን በሃይማኖት ታጽናን። ልጇ አምላካችን በአማላጅነቷ ይማረን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ዳግመኛም በዚች ዕለት እንግዶች መጥተውባቸው ሳለ እርግቦችን አብስለው ምግብ ሰርተው ቢያቀርቡላቸው እንግዶቹ እምቢ ቢሏቸው የእርግቦቹ ሥጋ ላይ አማትበው እፍ ብለው እርግቦቹን ክንፍ አውጥተው እንዲበሩ ያደረጓቸው ሶርያዊው አቡነ አሮን ዕረፍታቸው ነው። ገሃነመ እሳት በማሰብ በዝሙትም ላለመውደቅ ብለው ሰውነታቸውን የሚነድ እሳት ውስጥ በመጨመር ዘማዊቷን ሴት ለንስሐ ያበቋት አቡነ መርትያኖስ ዕረፍታቸው ነው። ነቢዩ ቅዱስ አሞጽ መታሰቢያ በዓሉ ነው። አቡነ አሮን ሶርያዊ ፈውስ የመስጠትና ታላላቅ ተአምራትን የማድረግ ሀብት የተሰጣቸው ታላቅ አባት ናቸው። እንግዶች የሆኑ መነኮሳት ወደ እርሳቸው በመጡ ሰዓት እርግቦችን አብስለው ይመግቡ ነበርና አንድ ቀን እንዲሁ አድርገው እርግቦችን አብስለው ለእንግዶቹ መነኮሳት ቢያቀርቡላቸው መነኮሳቱ ግን ሥጋ አንበላም አሏቸው። አቡነ አሮንም አብስለው ሰርተው ባቀረቡት የእርግቦቹ ሥጋ ላይ አማትበው እፍ ብለው እርግቦቹን ክንፍ አውጥተው እንዲበሩ አድርገዋቸዋል። አቡነ አሮን በተራራ ላይ ቤተ ክርስቲያንን ሰርተው
ውሃው ከተራራው ይርቅ ነበርና አባታችን በመስቀል ምልክት አማትበው ውሃውን ስበው ከተራራው ላይ አውጥተውታል። ሰይጣን ወደ በዓታቸው ተመሳስሎ ገብቶ በላያቸው ላይ እጅግ ትልቅ ድንጋይ ጥዬ እገድላችኋለሁ ብሎ አስቦ በዓታቸው ውስጥ ገባ። እርሳቸውም አስቀድመው አውቀውት ሳለ ግን እንዳላወቁ ሆነው እንግዳ ነህና ና ወደ ውስጥ ግባ ብለው ካስገቡት በኋላ በእርሳቸው ላይ እጥለዋለሁ ብሎ ያሰበውን እጅግ ትልቅ ድንጋይ በላዩ ላይ ጫኑበትና ዙሪያውን ደፍነው እንዳይወጣ በመስቀል አማትበው ዘግተውበት ገድለውታል። አባታችን አገረ ገዢው መሞቱን ሰምተው ሄደው በጸሎታቸው ከሞት አስነስተውታል። ውሃ የሚቀዱባቸው 4 ትላልቅ እንስራዎችን በአንበሳ እየጫኑ 10 ዓመት ገዳማትን አገልግለዋል። ጻድቁ በመጨረሻ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ታላቅ ቃል ኪዳን ተቀብለው ግንቦት 21 ቀን በታላቅ ክብር አርፈዋል። የአቡነ አሮን ሶርያዊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ቅዱስ አባ መርትያኖስ። ይህም ታላቅ ጻድቅ ከልጅነቱ ጀምሮ በቅድስና ሕይወት ያጌጠ ነበር። መንኩሶ ሐመረኖ ወደምትባል ገዳም ገብቶ በታላቅ ተጋድሎ እየተጋደለ 67 ዓመት ኖረ። ምግባር ሃይማኖቱ፣ ገድሉና ትሩፋቱ በቦታ ሁሉ በተሰማ ጊዜ እነሆ አንዲት በክፉ ሥራዋና በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ቅድስናውን ሰማች። እርሷም መልኳ እጅግ ያማረ ነበር። ጽድቁንና ቅድስናውን በመናገር የሚያመሰግኑትን ሰዎች እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው፣ የሴት ፊት አይቶ አያውቅም። እኔም ቢያይ ግን ድንግልናውን አጥፍቼ ቅድስናውን አረክስበታለሁ አለቻቸው። ቅድስናውን የሚያውቁት ሰዎችም በፍጹም እርሱን በፈተና መጣል እንደማትችል ነገሯት። በእነርሱና በዚች ዘማ ሴት መካከል ክርክር በሆነ ጊዜ አባ መርትያኖስን ፈትናው በኃጢአት ከጣለችው ከፍተኛ ገንዘብ ሊሰጧት ተስማሙ። ከዚህም በኋላ ያቺ ዘማ ሴት የምንዝር ጌጦቿን ሰብስባ በጋጊጣ ልብሶቿንና ሽቶቿን ይዛ እጅግ የሚያምረውን መልኳን ይበልጥ አሱባ ተከናንባ ወደ አባ መርትያኖስ በዓት አጠገብ ሄዳ ቆየች። ሲመሽላትም የበዓቱን ደጃፍ አንኳኩታ አራዊት እንዲበሉኝ በውጭ አትቶኝ፣ እኔ መጻተኛ ነኝና መንገድም ተሳስቼ ወደዚህ ደረስኩ አለችው። አባ መርትያኖስም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል ብሎ አሰበ። በአውሬ ከምትበላ አስገብቻት ፈተናውን ብቋቋም ይሻለኛል ብሎ አስገብቷት እርሱ ትቷት ፈቀቅ አለ። ከዚህም በኋላ እርሷ አብሯት እንዲተኛ ለማድረግ ስትል ከዚህ ማንም አያየንም በማለት የዝሙትን ሐሳብ አቀረበችለት። አባ መርትያኖስም የሰይጣን ማጥመጃው እንደሆነች አውቆ ትንሽ ታገሽኝ አላትና እንጨት ሰብስቦ ታላቅ እሳት አነደደና እያየችው እግሩን ከእሳቱ ውስጥ ጨመረው። ነፍሱንም የሲኦል እሳት የምትች ኮንሽ እነሆ ኃጢአትን ስሪ አላት። ያችም ዘማ ሴት ይህን በተመለከተች ጊዜ እጅግ ደነገጠች። አባ መርትያኖስንም ከእሳቱ ውስጥ ጎትታ አወጣችው። ልቧም ወደ ንስሐ ተመለሰ። የምንዝር ጌጦቿንና ልብሶቿን ከላዩዋ ላይ አውልቃ ጣለችና ለአባ መርትያኖስ ሰግዳ የነፍሷን መንገድ እንዲመራት ለመነችው። እርሱም የዓለም ፍላጎት ሁሉ ኃላፊ እንደሆነ ሲያስተምራት አደረ። በቅዱስ ወንጌል ላይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል የሚለውን እየጠቀሰ አስተማራት። የእግዚአብሔር ወዳጅ አለመሆን በሥጋም ሆነ በነፍስ እጅግ ትልቁ የሕይወት ኪሳራ ነው። የእግዚአብሔር ጠላት መሆን ግን ምንኛ የሚያስጨንቅ ነገር ነው።
ዳግመኛም ጌታችንም ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ያለውን እየጠቀሰ አስተማራት። ከዚህም በኋላ እርሷም ወደ ዓለም ላለመመለስ በፍጹም ልቦናዋ ቆርጣ ንስሐ ገባችና አባ መርትያኖስ ወደ ሴቶች ገዳም ወሰዳትና ለመምኔቷ አደራ ሰጣት። ከዚህም በኋላ እርሷ በገድል ተጠምዳ እግዚአብሔርን እያገለገለች ደስ አሰኘችው። የመፈወስ ሀብትም አድሮባት ብዙ ሕመምተኞችን በጌታችን ስም የምትፈውስ ሆነች። እስከ ሽምግልናዋም ዕድሜ ድረስ በእንደዚህ አይነት ሁኔታ ስታገለግል ኖረች። አባ መርትያኖስም ሌላ ሴት እንዳትመጣበት ፈርቶ በባሕር መካከል ወዳለች ደሴት ገብቶ በዚያ ቢኖር በአንድ ወቅት መርከብ ተሰብራ አንዲት ሴት በመርከቧ ስባሪ ተንጠልጥላ ማዕበሉ እያናወጠ አባ መርትያኖስ ያለበት በዓት ድረስ ፈቃደ እግዚአብሔር አደረሳት። እርሱም እጅግ ደንግጦ እርሷንም እንዲሁ አስተምሮ አመንኩሶ ደሴቲቷን ለእርሷ ጥሎላት ወደ ሌላ አገር ሄደ። ከዚህም በኋላ በአንድ ቦታ እንዳይቀመጥ አስቦ በ108 የተለያዩ አገሮች እየዞረ በታላቅ ተጋድሎ የሚኖር ሆነ። የረፍቱም ጊዜ እንደቀረበ አውቆ በበዓቱ ውስጥ ራሱን እስረኛ አደረገ። ኤጲስቆጶሱንም አስጠርቶ ገድሉን ሁሉ ከመጀመሪያ እስከ መጨረሻ ነገረው። ኤጲስቆጶሱም ከጸጋው ገናንነት የተነሳ አደነቀ። ወደ እርሱ ከመምጣቱ በፊት የታዘዘ መልአክ ለኤጲስቆጶሱ ተገልጦለት ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበርና ጌታችንም ለአባ መርትያኖስ ታላቅ ቃል ኪዳን ከገባለት በኋላ በሰላም አርፎ ኤጲስቆጶሱ የቤተ ክርስቲያን አገልጋዮችን ሰብስቦ በክብር ገንዞ ቀበረው። ከሥጋውም ታላላቅ ታምራት ተፈጽመው ታዩ። የአባ መርትያኖስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።